ለማግባት ስታስቡ ኦር ደግሞ ወደ ትዳር ለመግባት ስታስቡ የመጀመሪያው መሰናክል ነፃነቴን አጣለሁ ወይም ደግሞ ይሄ የግል የምለው ነገር አይኖረኝም፣ የግል የምለው ጊዜ አይኖረኝም፣ እንደ ልቤ መሆን አልችልም፣ ነፃነት በጣም አጣለሁ። ሶ የመጀመሪያው ፕራዮሪቲ የምታስቀምጡት የነፃነትን ጉዳይ ነው። ሶ ብቻችሁን ስትኖሩ የሚሰማችሁ የሆነ ሌቭል ኦፍ እንትን አለ፣ ነፃነት ይኖራል፣ ግልጽ ነው። ግን ካሁን በፊት ነፃነታችሁን አሳልፋችሁ አልሰጣችሁም ወይ? ለምሳሌ ለስራ እንግዲህ ከሳምንት አብዛኛውን ጊዜ አብዛኛውን ቀናት ለስራ እንሰጣለን። በቀን ውስጥም አብዛኛውን በሚባል መልኩ ጊዜያችንን ለስራ እንሰጣለን እና ስራችን ነፃነታችንን አልወሰደውም። አንድ ይሄ ነው። ሁለተኛው ነጥብ ግን የምንወዳቸው ሰዎች በዙሪያችን ያሉ ሰዎች ከቤተሰብን ጭምር ብዙውን ጊዜ አልወሰዱብንም ወይ? ነፃነታችንን አልወሰዱም ወይ? ከነሱ ጋራ ጊዜ አላሳለፍንም ወይ? ከነኚህ ውጪ ናችሁ? ከሰው ጋር ከምታሳልፉት ጊዜ፣ ከሰው ጋር ከምትጫወቱት፣ እንዲሁም ከስራ ከዚህ ህይወት ውጪ ናችሁ? በግላችሁ ቤታችሁ ቁጭ ነው የምትሉት? አይደለም። ዊችዝ ነፃነታችሁን ኦልሬዲ አሳልፋችሁ ሰጥታችኋል። ምንም ጥያቄ የለውም። ሰው ከሰው ጋር ይኖር ዘንድ ጥሩ ስለሆነ ወይም ብቻውን ይኖር ዘንድ ጥሩ ስላልሆነ ከሰው ጋር ናችሁ። ምንም ጥያቄ የለውም። ነፃነታችሁን አሳልፋችሁ ሰጥታችኋል። መስጠትም ያስፈልጋል። ሶ ምናልባት ወደ ትዳር ስትገቡ ነፃነቴን አጣለሁ የምትሉበት ሌቭል የትኛው ነው? አንድ እንግዲህ ስራዬን አጣለሁ ወይ ኦር ከስራ ቀንሼ ነው ወይ ለትዳር አጋር የምሰጠው የምትሉት ይሄ which is wrong። እንደውም ተጨማሪ ስራም ለመስራት የምታስቡበት መንገድ ሊኖር ይችላል። ሁለተኛ ከጓደኛ ጋር የምትዝናኑበት ኦር ደግሞ ይሄ መጨረሻው ብዙ ያን ያክል የማይረባ ጊዜ የምታሳልፉበትን ጊዜ ከሆነ ግድ የላችሁም፣ የትዳር አጋራችሁ ቢወስደው ይሻላል ያን ጊዜ። ለምን አትሊስት ቤተሰብ ትገነባላችሁ፣ ብዙ ፊቸሪቲ ይኖራችኋል፣ በብዙ መንገድ ትባረካላችሁ። ይሄ ከጓደኛ ጋራ ጀስት ፈታ ማለቱ ጊዜ ማሳለፉ ያው አለው ሌቭል አለው፣ ታይም አለው፣ ሁሉም ጊዜ አለው። እሱን ካሳለፋችሁ በኋላ ግን ትዳርን የምትፈሩበት መንገድ ይሄ ነፃነቴን አጣለሁ የምትሉት ከሆነ which is wrong መሆን የሌለበት ነው። ሶ ነፃነታችሁን የሚነፍጋችሁ የትዳር አጋር ስትመርጡ ነው ችግሩ። ሳትግባባ በብዙ ፕሪንሲፕሎች ሳትግባቡ አንቺም እሱን ሳትረጂው እሱም አንቺን ሳይረዳሽ የሚሆን ትዳር ሲሆን ነው በጣም አስቸጋሪ የሚሆነው። ሶ በሆነ ሌቭል የምትግባቡ ከሆነ በጥሩ መንገድ ነፃነት